ትጠይቃታለህ። እንደዚህ ተብያለሁ ምንድነው የምትይኝ ብለህ ትጠይቃታለህ። ከዛ እዛው ላይ ታስረዳሃለች። በስነ ስርዓቱ እዛው ተረካክበን እንለያያለን የሚል ውሳኔ ወሰንንና ሄድን ማለት ነው። ውሳኔውን ስንወስን እውነት ለመናገር እኛ ጋር ያለው ሞቲቭ የኔጌቲቭ አይደለም። ምናልባት የተጭበረበረ ነገር ካለም ህዝቡ በሚያየው መልኩ፣ ምክንያቱም 1.5 ሚሊዮን የማያወጣ ነገር ነገ ተረከበህ አንተም አደጋ ውስጥ ብትገባ ማንም ሰው አይሰማህም፣ ማንም ሰው አይደግፍህም፣ እንዲያውም ይቀልድብሃል፣ ሙድ ይዝብሃል። ስለዚህ ያለው ነገር ፊት ለፊት ህዝብ በሚያውቀው መልኩ ፐብሊክ ቻሌንጅ ነው። በቃ ፐብሊክሊ አውጣውና ፐብሊክሊ ተረከብ። ስለዚህ በዛ መልኩ እናድርገው ተባባልን። ቪዲዮ ላይቭ ላይ አድርገን ሄድን። በዛ መልኩ ነው የሄድ ነው ማለት ነው። ሚስ አንደርስታንዲንጎች ተፈጥረዋል ማለት ነው በነሄሉ በኩል። እነሱ ከአንዳንድ ነው ጸባያቸው የተለወጠው፣ በአንዴ ነው ሁሉ ነገር የተለወጠው። እንዲያውም ሜሪ መጣ፣ በስነ ስርዓቱ እየተነጋገርን ነበር። በኋላ ላይ እንዲያውም ሄሉ መጣችና ከሜሪ ጋር እየተነጋገርን ሁኔታውን ወደ ሌላ መልክ ተለወጠ። ካሜራማኑ ሁሉ እየተሳደበ ነበር ማለት ነው። እዚህ ያቃል ላሉት እቃው ከዛ ላይ እንደሚጎል ሱቁ እንደማይዘጋ እንደሚሸጥ ያቃል ላሉት አንተ እኔ የመሰለኝ ከዛ እቃ ላይ የሚሸጠው ብር ተቀምጦ ቻሌንጁን ስጨርስ የሚሰጠኝ ነበር ይመሰለኝ ብለህ መልስባል። እሺ ሌላ ደግሞ ሄደክ ስታየው የነበረው እቃና ልታስቀምጥ ስትሄድ የነበረው እቃ ብዛት በአይነት ስታየው ብዛት በጣም ብዙ ጎሎብሃል። ቀንሷል። አሁን እንዴ መጀመሪያ ቀን ያየሁትና ከዛ ኔክስት ቀን ያየሁት አንድ አይደል? በመጀመሪያ ቀን ስትሄድና ልታስገምት ስትሄድ ጁላይ 1 ስትሄድና ያስገመትከው መቼ ነው? ልትቀበል የሄድከው ጁላይ 17 ነው። ያስገመትከው መቼ ነው? ያስገመትኩት ቻሌንጁ እንደሞላልኝ እኮ ቀን በቀን ስንት ቀን ንገረኝ። ልታስገምት ሐሙስ ቀን ማታ አካባቢ ጁላይ 16 ለምን አርብ ጁላይ 17 ሄዳችሁት። ስለዚህ ያስገመተው ጁላይ 16 ያስገምትክበት ቀን ነው። በ16 ቀን ውስጥ ብዙ እቃ ጎሎ ብዙ ልብሶች ተሽጠውለት ጎለው አይተሃል ማለት ነው። ስለዚህ ዋጋውን ያወረደው የእቃው የኳንቲቲ የብዛት መጉደል እና ደግሞ የእቃው ኳሊቲ ነው እናንተ ብትሉት። አዎ እናንተ ስትገምቱ ለምሳሌ አንድ ቀሚስ እዚህ ጋር የሚያሳየው ሜሪ ቦንዳ እቃዬ ያወጣል ብላ የላከችው ሊስት ውስጥ የሚያሳየው የአንድ ቀሚስ ዋጋ 3500 ነው። እዛ 1500 ብር በላይ አይሸጥም በምንም አይነት ማለት የትኛውም አይነት ቦንዳ ገማች የትኛውም ጥራት ያለው እቃ ቦንዳ ሻጭ ከ1000 ብር ከ1500 ብር በላይ አይገምታቸውም። እዛ ያሉ ቀሚሶች ነው የምልሽ። አሁን እኮ 4000 5000 ሁሉ የሚሸጡ ቦንዳ እቃዎች አሉ። 6000 የሚሸጡ ጽድት ያሉ የቦንዳ ቀሚስ እቃዎች አሉ። የማይገኙ እንዲያውም በጣም የማይገኙ ወንትድ የሆኑ እቃዎች አሉ። እዛ ያሉ እቃዎች ከሁለታችሁም ገለልተኛ ወገን ሄዶ ነው ማየት ያለበት።